አብርሃም እኔን አዳምጠኝ እሺ። ስማኝ አብርሃም፣ ወይኔ መድሃም ምታደርግ ይኸውልህ አብርሃም፣ አሁን ፋሚሊ ይሄን ልጅ ጥሎት ቢሄድ እንኳን የምሬን ነው የምነግራችሁ፣ አላቅም ቤቱ የት እንደሆነ እንኳን የሚያውቅ አይመስለኝም። አብርሃም በዚህን ሰዓት የምሬን ነው ከማንም ሰው ጋር ባይሆን ቤቱ የት እንደሆነ ወዴት እንደሚሄድ ራሱ የሚያውቅ አይመስለኝም። ምክንያቱም የሚታይበት ሁኔታ እንደዛ ነው። ከሰው ጋር ነው እየተንቀሳቀሰ ያለው፣ ሰው ነው ይዞት የሚሄደው የሆነው ቦታ ምናምን ነገር። አው ለምን እንደዚህ ሊሆን ይቻለ? ይሄ ልጅ ብቻውን መንቀሳቀስ የማይችልበት ምንድነው ምክንያቱ? የሆነ ቦታ ቢሄድ ይጠፋል ነው? ገባችሁ? ይጠፋል። እኔ እንደዛ ነው ያሰብኩት። እሷን በትክክል አስጠንቅቀው የሄደችው ለዚህ ነው የትም እንዳትሄድ የትም እንዳትንቀሳቀስ፣ አሁን ስመጣ እኔ ጋር ነው የምትሄደው ያለችው በምክንያት ነው ፋሚሊ። ይሄ ልጅ ብቻውን የሆነ ቦታ እንኳን ሂዶ መመለስ አይችልም። ከሰው ድጋፍ ውጪ በጭራሽ ሊንቀሳቀስ አይችልም በዚህ ሰዓት ልጅ ማለት ነው። እኔ እንደዛ ብዬ ነው የማስበው። የምሬን ነው የምነግራችሁ። ምክንያቱም እሷ ያሳዘችውን ነገር ብቻ ነው እየሰማ ያለ፣ እሷ የምትነግረውን ነገር ብቻ ነው እያዳመጠ ያለ። ይሄ ነገር ለምንድን ነው እንደዚህ እየሆነ ያለው? ሌላውን ሰው ሊሰማበት ያልቻለው ምንድን ነው ምክንያቱ? ሌሎችን የገዛ ወንድሙን ሊሰማው በደንብ ይሄ ያከብሯል ብለን የምናስበውን የገዛ ወንድሙን በስነ ስርዓት እንኳን አላወራውም። የሱን ትዕዛዝ እንኳን ተላልፏል። የሩታን ትዕዛዝ ነው በዚህ ሰዓት ይሄ ልጅ እያስፈጸመ ያለው። ሩታ የምትለውን ነገር ነው በቃ ፍንክች የማይለው። ከሩታ ትዕዛዝ መውጣት እየፈለገ አይደለም። ተረዳችሁኛል? ከዚህ በፊት ግን አብርሃም እንደዚህ ሲሆን አይተነው አናቅም። በጣም ነው የሚገርመው። መጣው እና ደግሞ ምናምን የሚልህ ነገር ካለ ምንም ነገር እንዳትሰማ። አያችሁ አይደለ? አሁንም ስቲል ነው ማለት ነው። ተጠረጥረዋለች። በጭራሽ አታምነውም። ዳኒን ልታምነው አትችልም። ምን አይነት ሰው እንደሆነ ታውቀዋለችና አታምነውም። በቃ በደንብ ነው የምትጠራጠረው። ኢማጂን ይሄን ነገር ማለት ለምን አስፈለገ? ለአብርሃም እንደዚህ ብሎ መምከር ለምን አስፈለገ ስታስቡት? ለምን እንደዚህ ያለችው ይመስላችኋል? እሱ ትልቅ ሰው ነው እንግዲህ። ሰላም ከሆነ ምንም የሆነው ነገር ከሌለ ካልታመመ ፋሚሊ በዚህ ልክ እንደዚህ ሰውን ትሬት ማድረግ የለባችሁም። ምክንያቱም ይሄ ልጅ እንግዲህ የወለደ የከበደ ሰው ነው። ገባችሁ አይደለም? ለራሱ ለሰው የሚኖር ልጅ ነው። እንደ ሕፃን ልጅ እሱ ያልሆነ ነገር አድርግ የሚል ከሆነ እንዳታደርግ፣ የትም እንዳትሄድ፣ እኔን ሳታገኘኝ የትም እዚህ ቦታ እንዳትንቀሳቀስ፣ አሁን እመጣል እንደዚህ ማለት አይጠበቅባትም ነበር። መሄድ ከፈለገች መሄድ ነበረ። ገባችኋ? ግን አሁን የሆነ ነገር እያስያዘችው ነው። እሱ የሆነ መስመር እያስያዘችው ነው። ተረዳችሁኝ? የሆነ መስመር እያስያዘችው ነው። በቃ እኔ በዚህ መልኩ ነው ልረዳው የምችለው እንጂ ለእሱ አስባ ነው ብዬ በጭራሽ ላስብ አልችልም። ከዚህ በፊት እንዳሰበችለት ነው። ከዚህ በፊት ተጨንቃ ብዙ ነገር እንዳደረገችለት እና አላስብም። የምሬን ነው። ጥሩ ነገር ላስብ አልችልም። ገባችሁ አይደል? ስለዚህ አብርሃም ትልቅ ሰው ነው፣ ማገናዘብ ይችላል፣ ያውቃል፣ ብዙ ነገር ያየ ልጅ ነው። ለምን ትነግረዋለች? ይህን ነገር እኮ መናገር አይጠበቅባትም። ገባችሁ? ምንም የተፈጠረ ነገር ከሌለ ልጁ ጤነኛ ነው ብላ የምታስብ ከሆነ ተረጋጋ እንጂ ጤነኛ ነው ብላ የምታስብ ከሆነ ዝም ብላ በድግ ብላ የሆነ ቦታ መሄድ ትችል ነበር። ገባችሁ አይደለ? መናገር አይጠበቅባትም። ይሄ ልክ አይደለም። እሺ ዳኒ ግን ይመችሽ። ደህና ነው ያለው አብርሃም። አብሉን ልቀቀው፣ ማንም አይወስድብም። ለምንድን ነው በዚህ ልክ እሱ እንደዚህ ብሎ ያለው? ለምንድን ነው በዚህ ልክ? ለምን ይመስላችኋል? ለምንድን ነው እንደዚህ አላስነካ ያላቸው? ለምን ይመስላችኋል? ይሄ በደንብ ጥያቄ ሊፈጥርባችሁ ይገባል። ይሄ ጥያቄ ካልፈጠረባችሁ የምሬን ነው እንዴት ነው ስታስቡት አላስነካ የሚለው? ገባችሁ አይደለ? በቃ እዚህ ጋር ካብሉ ጋር ሲሆን በቃ የሆነ ችግር አለበት። በቃ በጣም ይፈራል፣ እንዳይወሰድበት በጣም ይፈራል። የሚፈራበት ምንድነው ምክንያቱ? ገባችሁ አይደለ? በዚህ ልክ ለምንድን ነው እንደዚህ ስለ ለሃብሉ ሱስ ፕሮቴክት እያደረገ ያለው? ፋሚሊ እንዳይወሰድበት በጣም እየፈራ ያለው ለምንድን ነው? እሷ ሰው እንዳይወስድብህ ስላለችው አይደለም ፋሚሊ። ገባችሁ? በቃ ነገርየው ነው። ሌላ ምንም ሊሆን አይችልም ፋሚሊ። እንዲህ በጣም ከባድ
እየሳተ ነው ለምላችሁ። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምቆያችሁልኝ ሁሉ ሰላም፣ እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን የምንመለከት ይሆናል። ቀጥታ ወደ ቪዲዮ ከማለፋችን በፊት አብርሃም ወደ ቀልቡ ይመለሳል የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። እኔን ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ ወንድማማቾችን እንደዚህ በቃ ቤተሰብ አፈልጉም፣ ቤተሰብ እንሁን ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። ነገሮች ፍራም ትነግረኛለህ። ጀስተኔ ማሁን በቅርቡ ወደ ትዳር ህይወት መግባት ስለማይቀር ትዳር ምን ተመልከቱ፣ እንዴት እየሰከሳቸው እንዳለ ተመልከቱ። አላቅም አሁን ታውቃለች እኮ ዳኒ ምን አይነት ሰው እንደሆነች፣ እንዴት ሊያታልላት እንደሚችል በደንብ ነው የምታውቀው ሩታ። ተረዳችሁኝ? በደንብ ነው የምታውቀው፣ ጠንቅቃ ታውቃለች። ስለ ዳኒ ማንነት በደንብ ታውቃለች። አሁን ግን ዳኒ ሊያታልላት ነው። ገባችሁ? ዳኒ ሊያታልላት ነው። እዚህ ጋር እሱን የሆነ ቦታ ደርሳ ለመምጣት አብርሃምን የምታረግበት ቦታ ጠፋት። ገባችሁ አይደል? የት ታስቀምጠው? አብርሃም እንግዲህ ሕፃን ልጅ ነው እንደምናውቀው። አብርሃም መቀመጫ ጠፋው። በቃ የት ይጠብቀኝ ብላ ተጨነቀች። እኔ ያለው እኔ ጋር ይቀመጣል አለ። እንግዲህ ሕፃን ልጅ ነው እንደዚህ ሰው የሚቀባበለው እኛ የምናውቀው። ይታያችሁ እንግዲህ እነሱ ቁመው እሱ እንደዚህ ሲባል እንደ ሕፃን ልጅ ትሪት አላቅም ብቻ እሷ ራሱ የሆነ ነገር እንደሆነ ስለምታውቅ ፋሚሊ ብቻውን ጥላ መሄድ አትፈልግም። ገባችሁ? ከሷ እጅ እንዲወጣ አትፈልግም። በቃ እንደዚህ ነው እኔ እየተመለከትኩት ያለሁት ነገር ይሄንን ነው። በቃ በግልጽ ነው እየተናገረች ያለችው ሩታ። ገባችሁ አይደለ ፋሚሊ? በግልጽ እየተናገረች ነው። እሺ እሱ ምናምን የሚልህ አንዳንድ የሚልህ አብርሺ ከዚህ ቦታ አዳምጧት። እሺ ቶሎ ነው የሚመጣው እና ደግሞ እሱ ምናምን የሚልህ አንዳንድ የሚልህ ነገር ካለ ምንም ነገር እንዳትሰማ። አያችሁ አይደለ? አሁንም ስቲል ነው ማለት ነው። ተጠረጥረዋለች። በጭራሽ አታምነውም። ዳኒን ልታምነው አትችልም። ምን አይነት ሰው እንደሆነ ታውቀዋለችና አታምነውም። በቃ በደንብ ነው የምትጠራጠረው። ኢማጂን ይሄን ነገር ማለት ለምን አስፈለገ? ለአብርሃም እንደዚህ ብሎ መምከር ለምን አስፈለገ ስታስቡት? ለምን እንደዚህ ያለችው ይመስላችኋል? እሱ ትልቅ ሰው ነው እንግዲህ። ሰላም ከሆነ ምንም የሆነው ነገር ከሌለ ካልታመመ ፋሚሊ በዚህ ልክ እንደዚህ ሰው ትሬት ማድረግ የለባችሁም። ምክንያቱም ይሄ ልጅ እንግዲህ የወለደ የከበደ ሰው ነው። ገባችሁ አይደለም? ለራሱ ለሰው የሚኖር ልጅ ነው። እንደ ሕፃን ልጅ እሱ ያልሆነ ነገር አድርግ የሚል ከሆነ እንዳታደርግ፣ የትም እንዳትሄድ፣ እኔን ሳታገኘኝ የትም እዚህ ቦታ እንዳትንቀሳቀስ፣ አሁን እመጣል እንደዚህ ማለት አይጠበቅባትም ነበረ። መሄድ ከፈለገች መሄድ ነበረ። ገባችኋ? ግን አሁን የሆነ ነገር እያስያዘችው ነው። እሱ የሆነ መስመር እያስያዘችው ነው። ተረዳችሁኝ? የሆነ መስመር እያስያዘችው ነው። በቃ እኔ በዚህ መልኩ ነው ልረዳው የምችለው እንጂ ለእሱ አስባ ነው ብዬ በጭራሽ ላስብ አልችልም። ከዚህ በፊት እንዳሰበችለት ነው። ከዚህ በፊት ተጨንቃ ብዙ ነገር እንዳደረገችለት እና አላስብም። የምሬን ነው። ጥሩ ነገር ላስብ አልችልም። ገባችሁ አይደል? ስለዚህ አብርሃም ትልቅ ሰው ነው፣ ማገናዘብ ይችላል፣ ያውቃል፣ ብዙ ነገር ያየ ልጅ ነው። ለምን ትነግረዋለች? ይህን ነገር እኮ መናገር አይጠበቅባትም። ገባችሁ? ምንም የተፈጠረ ነገር ከሌለ ልጁ ጤነኛ ነው ብላ የምታስብ ከሆነ ተረጋጋ እንጂ ጤነኛ ነው ብላ የምታስብ ከሆነ ዝም ብላ በድግ ብላ የሆነ ቦታ መሄድ ትችል ነበር። ገባችሁ አይደለ? መናገር አይጠበቅባትም። ይሄ ልክ አይደለም። እሺ ዳኒ ግን ይመችሽ። ሰማኝ አብርሃም፣ ይኸውልህ አንድ ነገር ልንገርህ። ሰማኝ፣ ያለው ችግር ውስጥ ነው ያለው። ገባ? አንተ ደህና አይደለም ያለው አብርሃም። ሰማኝ። ስለዚህ ከዚህ አካባቢ እኔን አዳምጠኝ። አንተ የፈለግከው ቦታ ላይ ዳኒ ዛሬ ገና ጭንቅላት ይሰራ። በቃ በትክክል ጭንቅላት መስራት ጀምሯል ማለት ነው። እንግዲህ ከዚህ በፊት አይታችሁታል። በወንድሜ ነው ጓደኛዬ ነው ምናምን ስትል ነበረ። ታውቃላችሁ እዚህ ድረስ ነበረ ለዳኒ ያለች የሰጠችው ቦታ እዛ ድረስ ነበረ ሩታ። ዛሬ ላይ ግን እንደማያዋጣት ታውቃለች። ዛሬ ላይ ግን የእሷን ያልሆነ ነገር እንደሚያወጣ እርግጠኛ ነች። ታስባለች። በጭራሽ ልታምነው አትችልም። ያደረገችው አብርሃምን የሆነ ነገር አስይዞ እሷ መሄድ፣ ከዛ በኋላ ባታምነውም ያለው ነገር በትንሹም ቢሆን ሊያሳምናት ይችላል። ገባችሁ? የተናገረው ነገር አሳምኗታል በትንሹም ቢሆን። ያንን ነገር ነው የተጠቀመበት፣ አመኔታውን የተጠቀመበት።
ተመልከቱ። አብርሃም የምርማውን ከዚህ ላይ አልሄድም ብሎ የሚከራከር ከሆነ እመኑኝ ይህ ልጅ የምርም ጤነኛ አይደለም፣ የምርም በሽተኛ ነው። ታሟል። የምሬ ነው። ቤተሰብ ያስፈልገዋል። እናት አባት መምጣት አለበት። የምሬ ነው። እናት አባቱ መምጣት አለበት። በቃ አለበት። ይህ ልጅ ጤነኛ እንዲሆን የሚፈልጉ ከሆነ መምጣት አለበት። መቼም ሊመጡ አይችልም። በዚህን ሰዓት ካልመጡ አብርሃም ጤናውን አጡ እንደዚህ እያዩ ካልመጡ መቼ ሊመጡ ነው? ቤተሰቦቹ መቼ ሊመጡ ነው? እህት ወንድም መጣ፣ ግን ምንም ሊፈየድ አልቻለም። አብርሃምን ነፃ ሊወጡት አልቻለም። አሁን ከተደረገበት ነገር ነፃ ሊወጣ አልቻለም። ስለዚህ ቤተሰብ መምጣት አለበት። ትልቅ ሰው መግባት አለበት። ተረዳችሁ? ትልቅ ሰው መግባት አለበት። ፋሚሊ ይህንን ነገር በደንብ ያውቃሉ። በደንብ ትልቅ ሰው ያውቃል። በቃ እና እሺ ምን እንደሚል እኔን አዳምጠኝ እሺ። ስማኝ አብርሃም፣ ወይኔ መድሃም ማታደርግ ይሁን አብርሃም። አሁን ፋሚሊ ይሄን ልጅ ጥሎት ቢሄድ እንኳን የምሬን ነው የምነግራችሁ፣ አላቅም ቤቱ የት እንደሆነ እንኳን የሚያውቅ አይመስለኝም አብርሃም በዚህን ሰዓት። የምሬን ነው። ከማንም ሰው ጋር ባይሆን ቤቱ የት እንደሆነ ወዴት እንደሚሄድ ራሱ የሚያውቅ አይመስለኝም። ምክንያቱም የሚታይበት ሁኔታ እንደዛ ነው። ከሰው ጋር ነው እየተንቀሳቀሰ ያለው። ሰው ነው ይዞት የሚሄደው የሆነው ቦታም ምናምን ነገር። አው ለምን እንደዚህ ሊሆን ቻለ? ይህ ልጅ ብቻውን መንቀሳቀስ የማይችልበት ምንድነው ምክንያቱ? የሆነ ቦታ ቤት ይጠፋል ነው? ገባችሁ? ይጠፋል። እኔ እንደዛ ነው ያሰብኩት። እሷን በትክክል አስጠንቅቀው የሄደችው ለዚህ ነው የትም እንዳትሄድ የትም እንዳትንቀሳቀስ፣ አሁን ስመጣ እኔ ጋር ነው የምትሄደው ያለችው በምክንያት ነው ፋሚሊ። ይህ ልጅ ብቻውን የሆነ ቦታ እንኳን ሂዶ መመለስ አይችልም። ከሰው ድጋፍ ውጪ በጭራሽ ሊንቀሳቀስ አይችልም በዚህ ሰዓት ይህ ልጅ ማለት ነው። እኔ እንደዛ ብዬ ነው የማስበው። የምሬን ነው የምነግራችሁ። ምክንያቱም እሷ ያሳዘችውን ነገር ብቻ ነው እየሰማ ያለ። እሷ የምትነግረውን ነገር ብቻ ነው እያዳመጠ ያለ። ይህ ነገር ለምንድን ነው እንደዚህ እየሆነ ያለው? ሌላውን ሰው ሊሰማበት ያልቻለው ምንድን ነው ምክንያቱ? ሌሎችን የገዛ ወንድሙን ሊሰማው በደንብ ይሄ ያከብረዋል ብለን የምናስበውን የገዛ ወንድሙን በስነ ስርዓት እንኳን አላወራውም። የሱን ትዕዛዝ እንኳን ተላልፏል። የሩታን ትዕዛዝ ነው በዚህ ሰዓት ይሄ ልጅ እያስፈጸመ ያለው። ሩታ የምትለውን ነገር ነው በቃ ፍንክች የማይለው። ከሩታ ትዕዛዝ መውጣት እየፈለገ አይደለም። ተረዳችሁኛል? ከዚህ በፊት ግን አብርሃም እንደዚህ ሲሆን አይተነው አናቅም። በጣም ነው የሚገርመው። ለምን እንደዛ እንዳለች አስበዋል? እዚህ ለምን እንደዛ ያለች ይመስላል? እስኪ አብርሃም ሩታን ስለሚያውቃት ነው ባይዘው ዳኒ እንደዚህ እያለ ያለው። ገባችሁ? ሩታ የት ድረስ ልትሄድ እንደምትችል ስለሚያውቃት ነው እንደዚህ እየተናገረ ያለው። ለምንድን ነው ለሰው እንዳትሰጥ ያለችህ? እሱ ነገር ታውቃለህ ወይ የሚለው ፋሚሊ በደንብ ስለሚያውቃት ነው ሩታን። ምክንያቱም ሩታ ጋር ነበረ ላልተወሰነ ጊዜ አይታችሁ ከሆነ እንደዚህ ሆነው የነበሩ እንደ ጓደኛም በሉት እንደ ቤተሰብ እንደዚህ በቃ አልላቀቅ ብለው ነበር የሆነ ሰሞን። ትዝ ይላችኋል። አሁን በቅርቡም ጭምር ምን አይነት ስከፋ ምን አይነት ክፉ እንደሆነች፣ ፍቅር ስትሆንም ምን አይነት ፍቅር እንደሆነች ያውቃል ልጁ። የምሬን ነው። የት ድረስ እንደምትሄድ ልጁ ያውቃል። ዳኒ በጣም ገርመኛል ዛሬ፣ በጣም አስገርመኛል። ሂድበት። የምሬን ነው። ተመችቶኛል። አንተም እኮ ትችላለህ። በፊት እኮ ማለት ነው አንተ ነበርክ የምትወስነው። ገባህ አይደለ? ማድረግ የፈለግከውን ታደርጋለህ። ስራ መሄድ ካለበት ትሄዳለህ። ራስህ መኪና አስነስተህ ከቤት የምትወጣው ገባህ? ከልጅ ጋር ወጥተህ ወክ የምታደርገው በራስህ ነው። አሁን ግን ሰው ነው እየመራ ያለው። ከሰው ጋር ነው ወጥተህ ወክ እያደረግህ ያለው አብርሃም። እሺ አያችሁት አይደለ? ምን ያክል የምሬን ነው። ዛሬ ዳኒን ሳታደንቁ ማለፍ የለባችሁ። ዳኒ እያንዳንዱ አሁን የተናገራቸው ነገሮች በሙሉ ልክ ናቸው። ምንም የተሳተ ነገር የለም። ገባችሁ? ኢቭን ሰው ይዞት እንዴት ይመረዋል አብርሃምን? የምሬን ነው። ይሄ እኮ ነው በደንብ ጥያቄ እንዲፈጥርብን ያደረገው እኮ ይሄ ነው። በራሱ መወሰን አይችልም ይህ ልጅ። ራሱ የሆነ ቦታ ደርሶ መመለስ አይችልም። የሰው እጅ ይዞ ነው የሚንቀሳቀሰው ፋሚሊ። የሰው እጅን ይዞ ነው እየተንቀሳቀሰ ያለ። እንደዚህ የሚሆነው በምን ምክንያት ነው? በጣም ይገርማል። ማንም አነካብህም። ስማ አብርሃም ና እንደዚህ አታለው ሲወስዱት ምን አላችሁ ፋሚሊ? በጣም የሚገርም ነው። ሰው እንግዲህ የዛሬው ቪዲዮ ይመስል ነበር። እስኪ እናንተም የራሳችሁን ኮሜንታችሁን አስቀምጡልኝ። ሁለቱም ያዩታል፣ ይመለከቱታል። ሜንሽን አድርጌ ቪዲዮ ነው ፖስት ማደርገው። እንደሚመለከቱት እርግጠኛ ሆኜ ነው የምነግራችሁ። ሩታ በደንብ ነው ኮሜንታችሁ የምታነበው። ኮሜንታችሁ ይነበባል ፋሚሊ። የዛሬው ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ።